እንዴት ዋልክ? እግዚአብሔር ይመስገን። ሰላም ነኝ። እዚህ ቤት ሰራተኛ የነበርኩት። ከለዛ በፊት የነበርሽት? አዎ። ባለ ልጇ ምን ማለት ነው? ማለት ተጋሽ ልጅ የፈጠርሽው ነሽ ወይ ነው? አንተ አነጋገርህን አስተካክልሽ። ይቅርታ እናት አለ። እኔ ጋሽን ልጠይቅ ነው የመጣሁት። ግን ይሄ ነገር እትዬ ጆሮ ላይ ደርሷል? አዎ። ምን ነው ፈራህ እንዴ? ኧረ እኔ ምን ጥልቅ አድርጎኝ እንዲሁ ግን እንዲሁ በጋሽም አይፈረድ። ሸጋ ነሽ። ኧረ እባክህ እንዲሁ መዋሸት ምን ያፈርድበት? ሰማሪያ ጋሽ ውበት የሚያታልለው ሰው አይደለም። ውበት አያታልለው። እና እንግዲህ አስደግመሽበት ነው። አሁን ልግባ ወይስ? ኧረ እትዬ ተፈቀደች ግቢና እንግዲህ ችግርም ታለ አለን ድምፅ አሰብን። ችግር የለም። አርዋ ይች የነገሩ ባለቤት ናት እንጂ ማለት ከዚህ መታይሆን መቼም ስለመታይሆን። አዎ ቱባት መጣ ይሻል ነበር። ሰላም ናት የመጣችሁ ከዚህ። ይሄ ከሚሆን ሞት ይሻላታል። ተይ እንጂ ምንም ቢሆን እኮ ዘር ነው። እንግዲህ መቼም በዘር ተሳስራችኋል። የምን ሞት ነው የምታወር? የምር ሰላም መጣች ከዚህ። ሰላም እንግዲህ አልፈራ አልጠረጥር ብላ ጭራሽንም ተነስታ ሄዳለች። እንግዲህ ቀጥ ብላ ሄዳለች። ከደረጀ ቤት ሂጄ መጠየቅ አለብኝ፣ ያለውን ነገር ማወቅ አለብኝ ብላ ተነስታ ሄዳለች። እንግዲህ በጣም በሚያሳዝን ሁኔታ እንግዲህ ቀጥ ብላ ሄዳለች። ዳጣም እንዴት ትመጫለሽ ብላ ጠምደይዛታለች። ይሄማ መሆን የለበትም መቼም አታደርጊውም እንደዚህ ማድረጋችም እያለቻት ነው። እሷ ግን ቀጥ ብላ ሄዳለች ማለት ነው። በሚያሳዝን ሁኔታ ቀጥ ብላ ቤቷ ድረስ ሄዳለች ማለት ነው ማርቲ ጋር። ማርቲንም ደውላ በመጀመሪያ ጊዜ ማርቲን ደወለችላትና ማለት ነው እንግዲህ ልመጣ ነው እና መቼም እንግዲህ ጋሽን መጠየቅ አለብኝ፣ ታሟል፣ በዛ ላይ ደግሞ የልጅ አባት ነው፣ ስለዚህ ግዴታ መጠየቅ አለብኝ ትላታለች። እሺ ነይ ቶሎና ጠይቂው ትላታለች ማለት ነው ማርቲ። ነይና ጠይቂው አለቻት። በስተመጨረሻ እንግዲህ ያው መተሽ ጠይቂው አለቻት ማለት ነው። ማርቲን ከንዴት ያው ተበሳጭታለች፣ ተናዳለች። ያለችበት ሁኔታ ታውቃላችሁ፣ በጣም ከባድ ላይ ነው ያለችው። በጣም በሚያሳዝን ሁኔታ ከባድ ችግር ገጥሟታል። ምክንያቱም ከባድ ችግር የገጥሟት እንግዲህ ታውቃላችሁ ያው ብዙ ነገር ደርሶባታል። ባሏንም ተመቀማቷ ውጭ ደግሞ እንግዲህ ያው እንደምታውቁት የሆነ ያለው ነገር በጣም ከባድ ነው። ማርቲም ግራ ተጋብቷታል። እዚህ የደረጀ መታመም ግራ ያጋባታል። እዚህ የምታደርገው ግራ ገብቷታል። በቃ ስቃይ ነው ያለችበት ሁኔታ በጣም ከባድ ነው። በእውነቱ ነገር በጣም ስቃይ ነው ያለችበት ሁኔታ እንግዲህ ስቃይ ላይ ነው ያለችው። እንደዛ ትላታለች ማርቲን በጣም እሺ ነይ ቶሎና አይው አለቻት። መጥተሽ ማለት ይችላል ብላኑ መልስ የመለሰችላት። እንግዲህ እንደዛ ስትላት እሷ እሺ እንደዛ ከሆነ ትላ ዳጣንም ደውላ ትነግራታለች። እንግዲህ ልመጣ ነው ትላታለች። ልመጣ ነው ዳጣ መጥቼ ደረጀን አያለሁ ትላለች። እንግዲህ ልመጣ ነው እንግዲህ መጥቼ ደረጀና ያለው ትላታለች። እንዴት ትላታለች። እንዴት ብለሽ ነው የምትመጪው ምናምን አለቻት። አይ የልጆች አባት እኮ ነው፣ ምን ቢሆን እኮ የልጆች አባት ነው፣ ስለዚህ እመጣለሁ ትላታለች። ግራ ይጋባታል ማለት ነው። በጣም ግራ ተጋብቷታል። እሷም በጣም ተጨናርቃለች። እንዴት እንደዚህ ታያለሽ? እንዴት ትመጫለሽ? አረባክሽ አለቻት። ልሰማትም አልቻለችም። እንግዲህ አይ ነገርኩሽ እንግዲህ ዳጣዬ እመጣለሁ አለቻት።
እንዴት ብለሽ ነው የምትመጪው ምናምን ጭራሽ አይንሽን አጥበሽ ጭራሽ ልትመጪ ስትላት አዎ እመጣለሁኝ ሲጀመር ደግሞ ችግር የለውም ነግሬያታለሁ ለማርቲም ደውልላትና መጀመሪያ ልመጣ ነው እላታለሁ ከዛ በቃ ችግር የለውም ትላታለች ኧረ እባክሽ እንደዛ አይሆንም ብትላት ኧረ ምንም ችግር የለውም አትሰቢ ትላታለች እንግዲህ በጣም ተናደድባታለች በጣም ተናደደችባት እንግዲህ እሷም እንትን ብላለች እንትናም ከስሻለሁ ብላታለች እንግዲህ አብዬልም ከስሻለሁ አንቺን የምትባል ሴትዮ ከስሻለሁ ብላታለች አይ በትከሽኝም እንግዲህ አይቀርም ትላለች በፍጹም ይሄ ነገር አንቺን ከስሻለሁኝ ብላ ትላታለች እሺ ከሰሽኝ ዳጣ ትመሰክራለች አለቻት እሺ ችግር የለውም ከሰሽኝ ነው ያለቻት ከስሻለሁ ብላታለች ሰሞኑን ስና ተነስታለች እነሱም እንግዲህ ያሉበት ደረጃ አሁን በጣም ከባድ ውስብስብ ያለ ላይ ነው ደረጃም ይሄው አይገገር በጣም ተጎድቷል ያለበት ሁኔታ በጣም ከባድ ችግር ውስጥ ነው ያለው በሚያሳዝን ሁኔታ እንግዲህ አሁን ላይ በጣም ከባድ ችግር ውስጥ ነው ያለው ቤት ውስጥ ማለት ነው ኤቢም ምጮኛ እንግዲህ ቀለበት ልግዛልሽ እያለ ይገኛል አሁን ላይ በቃ ቀለበት ልግዛልሽ ይላታል እሺ ብላ እንግዲህ ቀለበት ልታሳስር ነው ማለት ነው እሺ ብለዋለች እሷም እንግዲህ ቀለበት አስርልሻለሁ ብሎት ዛሬ ቀለበታችሁ መገዛት አለበት ብሏት እሺ ብላለች ማለት ነው ዳጣም ይሄ አጭበርባሪማ እህቴን ዳጣም እንግዲህ አጭበርባሪማ እህቴን በፍጹም እንደዚህ እንትን ሌላ አይችልም ስለዚህ ቀድሜ የማደርገውን ነገር ማወቅ አለብኝ በፍጹም ሊሆን አይችልም እያለች ትገኛለች እንግዲህ ዳጣ እንግዲህ በጎን እያወራቸው ነበር እሱም ግን ነቅቶባታል ማለት ነው ዳጣን ነቅቶባታል እያወራት ነው ግን ደግሞ ለኤቢም ዳጣ እያወራች ነው ብሎ እየነገራት ነው አሁን ላይ ያለው ማለት ነው እንግዲህ እሷ እንትን ለማለት ፈልጋ ነበር ለመጀንጀንና ጀንጅና ያለውን ነገር ለህቷ ለማሳወቅ ነበር እየፈለገች ያለችው እሱ ግን አውቆባታል ዳጣ እንድብላኝ ምናምን እያለ እየተናገረ ይገኛል ማለት ነው አሁንም ዛሬም እንግዲህ ደውላለት ነበርና እንዴት ነው ያለው ነገር ምናምን ስትለው ኤቢ ትናት ምናምን ብሎ ይጠይቃታል መጀመሪያ ኤቢ የለችም ከኔ ጋር ምናምን ብላ ትታወራው ከዛ ለኤቢ ደውሎ ደግሞ የትነሽ ቀለበት ዛሬ እንገዛም ይላታል እሺ እንገዛለን ትላለች በቃ ዳጣ እኮ አልተፋታችኝም ምንድነው ዳጣ ያደረገች ያለችው ይላታል ምንድነው ያደረገችው ስትለው እንዴ ያደረገች ያለችው ነገር እኮ አልገባኝም እንዴት እየደወለችልኝ ነው እንደውም በቴክስት ጻፊልኝ ብያታለሁና ስንገናኝ ሁሉንም ነገር አሳይሻለሁ ሲላት እንዴ እና ለዚህ ነው እንደማኝታ ክላስ ሄደችው ትላለች እንግዲህ ኤቢም ትንጨረጨራለች እንዴት ታረጋለች ትላለች እንዴት ይሄ ሊሆን ቻለ ብላ ኤቢም እንቧዘራፍ ትላለች ውድ ቤተሰቦቼ እንግዲህ ትንሽ ውስብስብ ያለ ነገር ነው አሁን ላይ እየገጠማቸው ያለው ነገር ማለት ነው ደረጀም እንግዲህ እስካሁን ድረስ ምንም ነገር አይናገርም አይበላም አይጠጣም በጣም አሳሳቢ ጉዳይ ነው ያለው ማርቲም ተጨንቃለች እንግዲህ ጤናውን ደህና ከሆነ ውሃዬ አንቺ ከኔ ጋር ነው የምትተኙ ወይስ ከማን ጋር ነው የምትተኙ እያለች እንግዲህ ውሃንም ትጠይቃታለች ውሃንም እንግዲህ ስትጠይቃት አይ እኔ የምሆነው ከአባዬ ጋር ነው ትላታለች እንዴ ከኔና አባትሽ ብንላይ ከማን ጋር ትሆኛለሽ ስትላት አባዬ ጋር ነው የምሆነው ብላ ትላታለች ማለት ነው እንግዲህ እሷም እንደዛ ስትላት በጣም ውስጧ ይሰበራል ማለት ነው ማርቲ እንደው በቃ ሁላቸውም በቃ እንትን አሉኝ እንደምና ምንትልና ያኔ በቃ ላይክ ውስጧ ጥሩ ስሜት እየተሰማት አይደለም የሚያሳዝን ሁኔታ ውድ ቤተሰቦቼ አሁን ላይ ያለው ነገር ትንሽ ከበዳለ ነገር ነው ደረጀም ያለበት ሁኔታ እንግዲህ ለዛም ምን ማድረግ ነው ያለብን ወንኮ አፈቅርሻለሁ ወድሻለሁና እባክሽ ተረጅኝ ይላታል እኔ ልጅ የለኝም እሱ ዝም ብሎ ነው ልጅ ያለሽ የሚለው እንጂ ዝም ብሎ ነው እንጂ እኔ ልጅ የለኝም እባክሽ ተረጅኝ ይላታል እንግዲህ እሷም